አድናን ኑሃናንን አዳናት። ሮቤልም እንግዲህ ተጋለጠ። አድናን ሁሉ ነገር እውነታውን አወቀ። እንግዲህ ሚራና ሮቤል ውጭ ወጥተው ተመካክረው ሲመለሱ ቤቱን ከፍተው ሲያዩት ውርቸሩ ቁጭ ብሎ ያገኘውና ውርቸሩ ቁጭ ብሎ ያገኘዋል ብቻውን። እንግዲህ ከዚህ በኋላ እውነትን ስላወቅ በመጨረሻም በጣም ደስ ብሎኛል። አያህ አይደለ ሮባ በእግሩ መሄድ እንደሚችል እንኳንም አየህልኝ። እስከ ዛሬ ነገር ስነግርህ አላምኔ ብለህ ነበረ። በህይወትህ እየተጫወቱብህ ነው። ማንም ቢሆን ምንም እኔ እህቴን ሳራን ማዳን ባልችል እንኳን አንተን ማዳን ስለቻልኩ በጣም ደስ ብሎኛል። አንተን ስለታደኩህ በጣም ደስ ብሎኛል። ከነዚህ አውሬዎችና ከነዚህ አስመሳዮች ስላዳንኩህና ካለህበት ነገር ውስጥ ነፃ ስላወጣሁህ በጣም ደስ ብሎኛል። እነዚህ ማለት በጣም አስመሳይና ውሸታም ሰዎች ናቸው ብዬ ነግሬህ ነበረ ከዚህ በፊትም። አሁንም ደግሞ እየዋሹህና እያጭበረበሩህ ነው ብያሃለሁ። አድናን የመጣው ማለትም ሮቤል የመጣው ያንተን ነገር ሁሉ ለመቀማት እንጂ የእውነት ወዶህ ደግሞ እንደ ወንድም አስቦህ አይደለም። ሚራንም ብትሆኑ የመጡት እንጂ አንተን አስቦህ አይደለም፣ ወይም ደግሞ አዝነውልህ አይደለም። ሚራንም ደግሞ እየተጫወተባት እንደሆነ አልገባትም። እሷ ግን ትወደዋለች፣ ሮቤልን ትወደዋለች፣ ታፈቅረዋለች። ግን እሱ ግን በአንተ ላይ ሊጠቀምባት ስለፈለገ እንጂ አይፈልጋትም ወይም ደግሞ አይወዳትም። ሲጀመር ሮቤል ማንንም አይነት ሴት ወዶ አያውቅም ከተንኮልና ከክፋት ውጭ ብሏታል ማለት ነው ብለዋለች ማለት ነው ለሮቤል ማለትም ለአድናን ኑሃናን ማለት ነው። ከዛም በኋላ ኑሃናን በጣም አመሰግናለሁ፣ ስለታገሽኝም አመሰግናለሁ፣ አብረሽኝ ስለነበርሽም አመሰግናለሁ፣ ስለጠበቅሽኝም አመሰግናለሁ፣ አብረሽኝ ከዚህም ደረጃ ስለደረሽ አመሰግናለሁ፣ በህይወቴም ስለደረሽልኝ ከልብ አመሰግናለሁ ብሎ እንግዲህ አመስግኗታል ማለት ነው። እሷም ደግሞ እንግዲህ ሚራ መታ ልትገለኝ ስለነበረ ስላዳንከኝም ከልብ አድርጌ አመሰግናለሁ፣ በጣም ነው ማመሰግን። አንተ ባትመጣልኝ እኮ ልትገለኝ ነበረ፣ ግን እንዴት መጣህ ስትለው አይ እኔማ ናፍቀሽ ላይሽ ስመጣ ነው አጋጣሚ አልፌ እስኪ በዛው ልያት ብዬ ላይሽ ስመጣ ነው ያየሁሽ ብሏታል። አትዋሽ፣ ባንተ ውሸት አያምርብህም ስትለው እውነት ለዋናን እኔ አልዋሸሁሽም ብሏታል ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ እያደረጋችሁ እንግዲህ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ ማለት ነው። ዛሬ እንግዲህ ስለ ኑሃናን መጥቼላችኋለሁ ማለት ነው። ኑሃናንም እንግዲህ እስከዚህ በፊት አስታውሳችሁ ከሆነ ለአድናን ንቃ፣ ሮቤል በእግሩ መሄድ ይችላል፣ ሮቤል ቁሞ መሄድ ይችላል ስትለው ስነ ስርዓትሽን ያዥ ብሏታል። ከዛም እንግዲህ በተደጋጋሚ እየሄደ ሲያዩም እንዴት እሷን ሰምተህ እኔ ላይ ትጨክንብኛለህ? እንዴት እሷን ሰምተህ እኔ ላይ እንዲህ አይነት እርምጃ ትወስዳለህ? አድናን እኔ እኮ መቆም መራመድ ስለማልችል ነው። እኔ እኮ ጭንቅላት አለ ልብ የሚሰበርብኛል። እኔ እኮ የእግር ችግር እንጂ የአይምሮ ችግር የለብኝም። ለምንድን ነው እሷ ልጅ እየሰማ ከኛ የመጣኔን የምጨቀጭቀኝ ስትለው ውይ በጣም ይቅርታ በድያለሁ እያለ እንግዲህ ይቅርታውንም እየጠየቀው ይገኛል ማለት ነው። ከዛ አንቺ እዚህ ቤት ምናለሽ ልታጣይን ነው ወይ የመጣሽ ምናምን ብሏታል። ከዛም በመጨረሻ ላይ እንግዲህ እውነታውን ለማወቅ ተገዷል ማለት ነው አድናን። ከዛም በመጨረሻ እንግዲህ ምናለው አድናን ይሄ የእጅ ጽሁፍ የማን ነው ያንተ ነው ብሎ ሲጠይቀውም እንግዲህ ሮቤልም እንዴት የኔ ይሆናል ብሎታል። ከዛም ግን የማናገርህ ነገር አለ ይምላል። ምንድነው የምታናግረኝ ነገር ሲለው እኔ ሚራ ማለትም ኑሃናንን ስለማፈቅራት ሳራ ያለሽ እየጠየቀች ስለሆነ ከኛ ነፃ እንድትወጣና ከጭንቀቷ እንድትገላገል ሀሳብ ማምጣቴ ነው እንጂ ለክፋት አስቢው አይደለም ሲለው ዝም በል እባክህ በሁለት ማሊያ መልበስ ይቅርብህ፣ አንዱን ማሊያ ቢያንስ የቆሸሸ ነው እጠበው ብሎታል ማለት ነው። ምን ማለት ነው ደግሞ እሱ ሲለው ሚራን ትጠብልህ ብሎታል። ከዛም በመጨረሻ እንግዲህ ለሚራ ደውሎ ወተን ውጭ ላይ መነጋገር አለብን ሲላት ለምንድን ነው የምንነጋገረው ትለዋለች። ፈልጌሽ ነው ውጭ ላይ ወተን እንነጋገር ብሏት ውጭ ላይ ወተው እየተነጋገሩ ነበረ። ስለኔና ችላንቺ ሳያውቅ አይቀርምና የሆነ መላ ፈጣሪ ምናምን ይላታል። ከዛንም እንግዲህ ሮቤልም ደግሞ ምን አይነት መላ ነው መፈጠር ስትለው ሚራንም እንግዲህ የፈለገውን ነገር ቢሆንም ፍጣሪ ይላታል። ለምን እኔ እናንተ አንሄድም ስትለው ለምን አገሩን ለቀና አንሄድም? ለምንድነው እንሄድ የምትይ? ለምንድነው የምንሄደው ብሏታል ማለት ነው። ከዛም በመጨረሻ ላይ ምንም ነገር እኮ የለንም፣ ልጃችን በዚህ ሁኔታ እንዲወለድ ነው እንዲህ የምትፈልገው ስለው የፈለገ ይሁን፣ ምክንያቱም አይወዳትም ሮቤል ከገንዘብና ከገንዘብ ውጪ ሚራንን ቢሆን ሊጠቀምባት እንጂ አይወዳትም። ከዛም በመጨረሻ ላይ እንግዲህ እሷ ብድግ አድርጋ እና አሁን ምንድነው የምናደርገው? ለምን ወልቸርህን ጥለህ መጣ ስትለው እባክሽን ደግሞ እየተጓተተን ከሚያዩን ብዬ ነው ሲላተኝ
ቆልፌዋለሁ ሲላት አይ አሁን እንዴት ነው የምትገባ ስትለው ሂጂና እንግዲህ መግባታቸውን ውስጥ ሳሎን ላይ መሆናቸውን አይተሽ ንገሪ ተደብቄ እገባለሁ ብሏታል። ከዛም በመጨረሻ ላይ እንግዲህ እሺ ብለዋለች። ከዛም ሲሄዱ እንግዲህ ኗላንና አድናን እያወሩ ነበረ። አድናንን ደግሞ ምን ብለዋለች? አድናን ብለዋለች አቤት ቁልፍ አለ ወይ ክላስ ውስጥ ትለዋለኝ ግባና እንየው ተኝቶ ከሆነም ግባና እንየው ስትለው እሺ ብሎ ክፍት አድርገው ገብቶ ሲያዩ እንግዲህ ውልቼሩ ቁጭ ብሏል ማለት ነው። ከዛ ተመስገን ብለዋለች። እንግዲህ በመጨረሻ እውነቱን ስላወቅ በጣም ደስ ብሎኛል። እነዚህ ሰዎች የመጨረሻ ክፋትና ተንኮል ይዘው የመጡ ክፋተኛ ስለሆኑ እንድታቅ ፈልጌ ነበረ። ከዚህ በፊትም ስነግርህ ነበር። እነሱ ማለት በጣም ክፉና አስመሳይ ሰዎች ናቸው እኮ ብያለሁ። አልተረዳኸኝም ግን አንተ ብላ ስትጠይቀው እንግዲህ ሮቤል ቆሞ መሄድ ይችላል ማለት ነው። እኔም እኮ ብያለሁ። ሳራም ቢሆን በደብዳቤ ጽፋልሃለች። አንተ ግን ልትሰማን ፍላጎት አልነበረህም። ይኸው አሁን ግን በመጨረሻ ላይ አየህ፣ እውነታውን አወክ ብለዋለች ማለት ነው። ከዛም እንግዲህ ከወንበሩ ላይ ተቀምጦ መራመድ ሄዶ ሳሎን ላይ ቁጭ ብሎ ጠብቋታል ማለት ነው። እንግዲህ ሚራም ከፍታ ስትገባ ወንበሩ ላይ ቁጭ ያለው አድናን እንደሆነ አይተዋለች ማለት ነው። በመጨረሻም እንግዲህ እንዴ ሮቤልስ አሁንስ ውሸታም ማን ነው ቆሞ ሄደው? እኔ እኮ እንደማጋልጣችሁ ከዚህ በፊትም ነግሬያችሁ ነበረ። እናንተ እኔን ለመስማት ፍላጎት የላችሁም እንጂ እኔ እንደማጋልጣችሁ ነግሬያችሁ ነበረ ብለዋለች ማለት ነው። ከዛ በመጨረሻ እንግዲህ ሚራንም ደንግጣ ቆማለች ማለት ነው። ሚራንም ደንግጣ ቆማለች። ተጫወታችሁብኝ በህይወቴ አይደል? ዘነጣችሁብኝ አይደል? በህይወቴ በእኔ ላይ ነው አይደል እንደዚህ ቂማር የተጫወታችሁት? በእኔ ላይ ነው አይደል እንደዚህ የሆናችሁት? እያለ እንግዲህ በጣም እየተናደደባትም ነበረ ማለት ነው። ከዛም በመጨረሻ ላይ እንግዲህ የት ሄደሽ ነበር ሲላት ሐኪም ቤት ለምርመራ ትለዋለች። ሲጀመር ለምርመራ ሐኪም ቤት የምትሄጂው አብረን ነው የምንሄደው፣ ብቻሽን እንዳትሄጂ ብዬሽ አልነበረም ወይ ሲላት እኔ እኮ ተኝተሽ ስለነበረ የምን አባሽ መተኛት ነው የታባሽ ነው የተኛሁት አንቺ እንዳላጋጭሽ ብሏታል ማለት ነው። እንዴ እኔ ነው ለሉዋናን ብለህ ነው እንዴ እኔ የምትመታኝ? እኔ እኮ ህጋዊ ሚስትህ ስትለው አፈርቢ በጣም ነው የምጠላሽ ብሏታል። እንዴ ህጋዊ ሚስትህን እንዲህ ልታናግረኝ አትችልም ስትለው አንቺ ህጋዊ አይደለሽም፣ ሂጅ ከዚህ ዝም ብለሽ ውጭልኝ፣ ዝም በይ እንዳልደግምሽ ብሏታል ማለት ነው። ከዛም በመጨረሻ ላይ እንግዲህ እንዳልደግምሽ ዝም በይ ምናምን እያለ እንግዲህ ሲያንገራግራትም ሆነ ሲሰድባት ሰምተናል ማለት ነው። ከዛም በኋላ የሄድሽበትን ሆስፒታልን ማወቅ ፈልጋለሁ፣ እርጉዝ መሆንሽን ማወቅ ፈልጋለሁ፣ የተረገዘው ልጅ ደግሞ የኔ ለመሆኑ ለማረጋገጥ ዲኤንኤ አስመረምራለሁ ብሏታል። እንዴ ሉዋላን እንደዛም አታደርግም፣ አድናን እንደዛም አታደርግም ስትል ሉዋላን ብድግ አድርጋ ያደርጋል። አንቺ ይህም ብቻ አይደለም ገና ለፖሊስ እናመለከታለን። አንቺና ሮቤል ሳራን የት እንደጣላችኋት ታመጣታላችሁ። እኔ ዝም ብዬ በቀላሉ እንደዚህ አልተዋችሁም። ስለዚህ ታመጣታላችሁ። እኔ እንደዚህ በቀላሉ ዝም የምላችሁ እንዳይመስላችሁ። እኔ እንዳድናን ሞኝ አይደለሁም። ሳራን የት እንደጣላችኋት ታመጣታላችሁ። አለዛ በቀር ግን በህይወታችሁ ትፈርዳላችሁ። እራሳችሁ ናችሁ ለህይወታችሁ ውሳኔ የምትወስኑት እንጂ እኔ አልወስንላችሁ። ገባችሁ አይደለ? ሚራና የሮቤል ቀጥ ብላችሁ ሳራን ታመጣታላችሁ ብላችኋለች። ከዛ እነሱም ደግሞ ምናሉ እባክሽ አጨቅጭቂን የከፋ ነገር አግኝተሽ በቃ ሊለማመጧት ይሞክራሉ ምናምን ማለት ነው። እና ሮቤል ምንድነው ያደረገው? ሚራንን ጎል ነው ያስገባት ማለት ነው። ሚራንን ነው ሪጎል እንድታደርግ ያደረገው። አሁን ሚራንን አንደኛ እኔ ምን አደረግኩ? እኔ ከሚራን ጋር ምንም ያገናኘኝ ነገር አለ ብሎ ሲጠይቀውም አንተ ነህ ሚራንን እንደዚህ ያደረጋት ማለት ነው። ሚራንን የቀየርካት አንተ ነህ። ይኸውልህ አንድ ነገር ልንገርህ፣ ሁልጊዜ ኗናን የነገረችን አትስማ፣ ኗናን የነገረችን አትስማ ትለኛለህ። ግን እኔ በአይኔ በብረቱ ነው ያየኋችሁ፣ ተኝታችሁ ያየኋችሁ። ትመሰክሪብኛለሽ፣ እነሱ ፖሊስ ሊያመጡ ነው እያሉ ስትነግርህን ትመሰክሪብኛለሽ እያልክ እያወራሃት እየተሳሳማችሁ አይቻችኋለሁ በአይኔ በብረቱ። ስለዚህ እኔ ለመጉዳት ነው እንጂ የመጣኸው አንተ የእኔ ወንድም ሆነህ አይደለም፣ አስበህልኝ አይደለም ነው ያለው። እንግዲህ አድናን ገብቷቸዋል። እንደዚህ አይደለም። አንዳንድ ጊዜ ቀን ስትሆኑና የዋህ ስትሆኑ ነገሮች በራሳቸው ነው እየተገለጡ የሚመጡት። ገባችሁ? ስለዚህ ሚራንም ደግሞ ምንድን ነው ያለችው? ሚራን አሁን የት ልግባ? በቃ እኔ ተይዣለሁ፣ የት ልሁን? ምንድን ነው መሆኑ? ምንድን ነው ማደርገውስ? በቃ በጣም ተጨንቃለች። በጣም ችግር ውስጥ ናት። በጣም ከብዷታል ያለችበት ሁኔታ ማለት ነው። ከዛም በመጨረሻ ላይ እንግዲህ እንደዛ ብሎ ከቤቴ ትወጡልኛላችሁ፣ ካልሆነ ግን መጀመሪያ ሳራን ከጣላችሁበት አምጡ ነው ያላቸው። ከዛም እንግዲህ ሮቤልም እንግዲህ ከውጭ ቆይቶ ሲመጣ ለምንድነው ታመም? ለምን አስፈለገ ማለት አንተ ምን ፈልገህ ነው እንደዚህ ያልከኝ? ለምንድነው አካለ ጎደሎ ነው ያልከኝ? ምን አስበህ ነው? ምንድነው ችግርህ? ከኔ ጋር የገጠመህ ነገርስ ምንድነው? ምንድነው የሆንከው? ለምንድነው እንደዚህ ያደረግከው? እያለ እንግዲህ እየጠየቀውም ነበረ። እሱም እንግዲህ አፍሮ ተደናግጦ በቃ ብሎታል። እኔ አንተ መበቀል ነው የምፈልገው፣ ሁለቱንም አልፈልጋቸውም።
ሁለቱንም አልፈልጋቸው አንተን መበቀል መፈልገው ብሎ እንግዲህ ጦርነቱን ገጥሟል በይፋ ማለት ነው። አድናንም በጣም ነው ልቡ የተሰበረው፣ በጣም ነው ያዘነው፣ በጣም ነው የከፋው። ሚራንን ደግሞ ምንድን ነው ያላት? ሚራንን የልጅሽን አባት ፈልጊ ነው ያላት። እኔ ጋር ምንም የሚያገናኝሽ ነገር የለም፣ የልጅሽን አባት ፈልጊ። እኔ ልጅ የለኝም ካንቺ አላት። ልጅ ካንቺ የለኝም፣ ለሮቤል አርግዝሽ ከሆነ ተናገሪ፣ አንቺ ከኔ ልጅ የለሽም ነው ያላት። እንዴት እንደዚህ ትለኛለህ? የ80 ሚስትህ እኮ ነኝ ስትለው ከሰሽኝ አላት። ውጭልኝ ከቤት። አንድ እውነት ልንገርህ፣ በጣም ነው ምጣላሽ ነው ያላት። በጣም እጣላሽ አለሁ፣ በጣም ነው ምትቀፊኝ፣ አንቺን በጣም ነው ምትቀፊ ብሏታል ማለት ነው። እንግዲህ ኖላዊ ናት ከህይወታችን እንደዚህ ያደረገችው። ኖላዊ ናት ህይወታችን የበጠበጠችብን። ኖላዊ ናት ልክ ከፖሊስ የበለጠ የሆነችብን ኖላዊ ናት። ስለዚህ ኖላዊን እናስወግዳት ነው እያለች ያለችው እሷ። ሂጂ እናስወግጃት ብሎ ቢልካትም እንግዲህ ተይዛለች ማለት ነው። ኖላዊ ተይዛለች፣ ሚራ ተይዛለች። ሚራንም እንግዲህ ከተያዘች በኋላ ምንድን ነው ያደረገችው? አንተን ጠብቅልኝ ብዬሽ አልነበረም ወይ? ለምንድን አሳልፈህ የሰጠኸኝ? ድጋሚ አምኜህ ነበረ ሮቤል፣ አምኜህ ነበረ። ወይ ካንተ አልሆንኩ ወይ ካድናን አልሆንኩ። እሱ እኮ ይወደኝ ነበረ፣ እሱ ያፈቅረኝ ነበረ። ቢያንስ አንተን ብዬ ነው፣ አንተን ስለምወድህና አንተን ስለማፈቅርህ ነው መስዋዕት የከፈልኩት። እረፍ፣ እኔ ነኝ የተጎዳሁት እያለች እንግዲህ ባክሻ ጨቅጭቅኝ፣ ሲጀመርን ያልፈልግሽም። እውነት በጣም ነው የምትደነግጠው። አድናንን እኔ አንተን የቀረብኩ ገንዘብህን ፈልጌ ነው። ሚራንንም ይህን እንድትሆን ያደረኳት ገንዘብህን ፈልጌ ነው። ኖላዊንም አልተገኘችኝም እንጂ ጓደኛ ያደረኳት አንተ የቀመስከውን ነገር ሁሉ እኔ መቅመስ ስላለብኝ ነው ያለው። በቃ በግልጽ ማለት ነው። ምን ታካብዳለህ? እስከ ዛሬ ድረስ እኔ እየተጎዳሁ አንተ ዘንጠህ እየኖርክ ነበረ። በቃ የማይለው ነገር የለም ማለት ነው። የማይለው ነገር ዝም በል እያለችው ነበር እሷ። ዝም በል ሮቧ፣ ዝም በል፣ ህይወቴን አበላሽተኸዋል። ከመጀመሪያው ጀምረ ህይወቴን ነው ሲኦል ያደረከው። ዝም በል እያለችው፣ ዝም በይ እባክሽ አንቺ መጀመሪያ እሱን ስትጠይ እኔ እንደምወድሽ እሱ ጋር ስትወሽም እኔ እንደምወድሽ ማሰብ ነበረብሽ፣ እንደ የራስሽ ጉዳይ ነው ብሏታል። ከዛም እንግዲህ በመጨረሻ ላይ ምንድን ነው ያላቸው? በቃ አድናን ተረጋጋ፣ እንደዚህ በመሆን የሚፈጠር ነገር የለም። አሁን አንተ ስለ ራስህ እውነቱን አውቀኸዋል። እኔ እንግዲህ አለችው ኖላዊ ማለት ነው። እኔ እንግዲህ አንተ እውነቱን አውቀህ ወደ ራስህ ስለተመለስክና ጠላትህ ማን እንደሆነ ስላወቅ በጣም ደስ ብሎኛል። አንቺን ግን እገልሻለሁ ነው ያለቻት ሚራንን ማለት ነው። ሚራንን ግን እገልሻለሁ፣ አንቺ ከተኛሁበት መተሽ ልታፈኘኝ የነበረው ምን አስበሽ ነው? እኔ ሞትን አልፈራም፣ ሞትን መፈራ ሴት እንዳልመስልሽ። ሁለተኛ ግን ሌላ ነገር አደርጋለሁ ብትይ ሚራ ነግሬሻለሁ። እኔ እንዳንቺ አድናንን እወደዋለሁ ምትይ ውሸታም ነሽ። አንቺ አድናንን አትወጂውም። ሲጀመር አንቺ ምትወጂ ሮቤልን ነው፣ አድናንን አትወጂውም። አንቺና ከሮቤል ደግሞ አድናንንና ሳራን አድናቸዋለሁ። አንቺን ውጭልኝ እንኳን ስትለ አልወጣም ነው ያለቻት። አልወጣም፣ እኔ ከአንቺ በጭራሽ አልወጣም። ምን አባሽ ልታመጭ ነው ብላ እንግዲህ የሽንኩርቱን ቢላ ይዛ ስታስፈራራት ቢራንም በደውም ኖላዊን ዞር አድርጌው እሱን ቢላ ኖላዊን እሱ አንቺ በትራስ አፍነሽ ልትገኘኝ አልነበረም ወይ? አንቺ እንደዚህ ልታረገኝ አልነበረም ወይ? ምን አባሽ ነው ከኔ ክላስ መተሽ እንደዛ በስራ ሲያፈንሽ ካናቴ ላይ ቅቤ ልታደርግልኝ ነው? ካናቴ ላይ ነው ወይ ቅቤ የምታደርግልኝ ብላታለች ማለት ነው። ከዛም በመጨረሻ ላይ እንግዲህ ሁለተኛ ካጠገቤ ላይ ብትደርሺ ይኸውልሽ ራስሽን እንደምትገይ እወቂ ብላ እንግዲህ ቢላውን ጓ አርጋበት ሄዳለች። እንግዲህ አድናን ኖላዊንም እንግዲህ አፋጣባት ሄዳለች። ከዛ ምንድን ነው ያለችው ሚራ? እንዴ እንደዚህ ኃይለኛ ናት እንዴ? እንደዚህ ናት እንዲህ ብላ ፈርታለች። በቀጣይ ምን ሊከተላቸው እንደሚችል አናውቅም። እንግዲህ ሮቤል አድናን እንግዲህ ከሮቤል ኩርሲ ላይ ቁጭ ብሏል። ሮቤል ውጭ ላይ ነው ያለ። ውጭ ላይ ምን ተነጋግረው እንደመጡ እንግዲህ ያፈርጧታል ማለት ነው። ከኩርሲው ላይ እንግዲህ አድናን ቁጭ ብሎበታል በሚገርምና በሚደንቅ ሁኔታ። የሚገርም ነው ደግሞ የሚገርም ነው። ለማንኛውም በቀጣይ እመጣላችኋለሁ። ላይክ አድርጉ ቤተሰብ።